ሰላም የተወደዳችሁ የድር ድራማ ተከታታዮች፣ የወይዘሪት ሜርሲ ድርጊት ሁሉንም ሰው የሚያናድር ነው። የዳኑን ጤንነት በተመለከተ አሁን ሰላም ሆናለች። ማሪያ ለአምነን ያቀረበችውን ጥያቄ እምቢ ማለቱ አያቴ ሴማን ያስቆጣት ቢሆንም ስለ ቤሊን ያለውን የፍቅር ስሜቱን በግልጽ ቢነግራት የተሻለ ነበር። አይታችሁ ከሆነ አያቴ ሴማ ለቤሊን ያላት አመለካከት በጣም መልካም ነው። አንዳንድ ነገሮች መገለጽ ያለባቸው ይመስላል። ያ የተረገመ ባሩክ የዘረጋው ተንኮል የቤሊንና የአምነንን ፍቅር ተስፋ የሚያስቆርጥ ቢመስልም በውስጣቸው ያለው ኃያሉ ፍቅር መልሶ መላልሶ መንገድ እየከፈተ ያገናኛቸዋል። እውነቱን ለመናገር ሁሉም የአምነንን የዋህነትና የውሳኔ ሰው አለመሆኑን አይቶ ይመስላል እየጨፈሩበት ያሉት። እስኪ አስቡት፣ በአምነን ቦታ ላይ ይህንን የሚያክል ኃላፊነት ኖሮ በውስጡ ያሉት ሰዎች ሳይቀር በዚህ ልክ ማክበር። የዚህን ሴት ነገር አምነን ነው የምትጠይቀኝ? ነፍስ ስጪኝ። አሁን በባሩክ መምጣት ላይ በውስጡ ያልተዋጠለት ነገር ቢኖርም ነገሩን በበጎ መልኩ ተመልክቶ ደስተኛ ሆኗል። በዝምታ ያለፋቸው ነገሮች ናቸው ዋጋ እያስከፈሉት ያሉት። በሌላ በኩል ደግሞ የዛራ ሁሉንም ነገር በሚስጥር መያዝ ነገሮችን ያባብሳል። አትፍረዲ፣ ዳኑ ምንም አትሆንም። እሺ፣ እቤት ተጨነቁ አይደል? አዎ፣ ያንተን ስልክ እየጠበቁ ነው። አያቴ እኮ ስደውል አይቼዋለሁ። ዳኑ ላይ አደጋ ያደረሰችው ሜርሲ መሆኗን እያወቁ አሁንም በሚስጥር ለመያዝ እየተዘጋጁ ነው። ያ ደግሞ ያናድዳል። ምናልባትም አምነን ከደረሰባቸው ምህረት አልባ እንደሚሆንባቸው አልጠራጠርም። ማሪያ አምነንን ትታ ወደ አባቷ ከሄደች ቤሊንና አምነን ነፃነት ያገኛሉ። ያቺ ፋይሉን ያዘች የተባለችው ካታሊና አያያዙ አሪፍ ነው። ባሩክ ካታሊና ጋር በሄደበት ሰዓት የተናገረው ነገርና እሷ በቤታቸው በመጣች ሰዓት የነበራቸው ሁኔታ አምነንን አጠራጥሮት ነበር። አሁንም በካታሊና በኩል በተደጋጋሚ አምነንን ዙሪያን ተመልከት ማለቷና ተደብቃ በቤታቸው የተከለችው ካሜራ አንዳች አዲስ ነገር ይዞ የሚመጣ ይመስላል። ምናልባትም አምነን አሁን ለባሩክ እየተሰማው ያለው በቤሊን ምክንያት የመጣውን ስሜት ከቀጠለ በካታሊና በኩል የባሩክ እንቅፋት ይደርስበታል ብዬ ገምታለሁ። ተሰምተው የማያውቀው የአምነንን አባት በውጭ ሀገር አለ መባሉን የቤቱን ግራ መጋባትና እስካሁን የተፈጠረውን የዳፍኒን ሞት ጨምሮ የቤቱን መቃጠልና የሲፈንንም በቀል ሊያስረዳ ይችላል የሚል ግምት አለኝ። ወደ ዛሬው ክፍል ስንመለስ ድራማው ከወትሮ በተለየ መልኩ ሌላ አንግል ይዟል። በክፍሉ መዝጊያ ላይ ጄሪ እርጉዝ መሆኗን አሳይቶ ዘግቷል። እንደሚታወቀው አምነንና ጄሪ ከተጋቡበት ሰዓት አንስቶ ወሲብ ያደረጉት አንድ ጊዜ ነው፣ እሱንም በመጠጥ ውስጥ መድኃኒት ተጨምሮበት። ታዲያ የጄሪ እርግዝና ከማን ይሆን? ምናልባትም ከቀድሞ ፍቅረኛው ከሙስጠፋ ወይንስ በድጋሚ ከአምነን ጋር ወሲብ አድርጋ? ለነገሩ ልጁ የሙስጠፋ ቢሆንም ጄሪ ለመመለስ ምክንያት ማድረጓ አይቀርም ባይ ነኝ። በዚህ መልኩ መከራና ችግር የማያጣት ምስኪኗ ቤሊን በድጋሚ ትጎዳለች ማለት ይሆናል። ምናልባትም የማርያም ፍቅር ከውስጧ ነቅሎ የሚያስወጣ አጋጣሚ ነው ብንል አይከፋም። ይህ ነገር ከኦዲየንስ የተደበቀ በአምነንና በጄሪ በኩል የተፈጠረ ግንኙነት ኖሮ ከሆነ አያቴ ሴማ ለሚወለደው ልጅ ስትል አብርሃቱን ማለቱ አይቀርም። እዚህ ቤት ጥላት በሚባሉ ሰዎች ውስጥ በዋናነት ከፊት የምትገኘው ሜርሲ ነች። በትንሿ ተንኮል በዳኑ ምክንያት የተጠረጠረች ያለችው ሜርሲ ከአምነን እናት ሞት ጀርባ በልጁ እርጃ በጠፋው ፋይልና አሁንም በአምነን እጅ የሞተው ሜሊ ጨምሮ የሷ እጅ እንዳለበት አምነን ቢያውቅ ሜርሲ ላይ ከባድ እርምጃ ይወስድባታል። በእርግጥ አሁን ላይ አምነን እያሳሰበው ያለው የቤሊን ፍቅር ብቻ ቢሆንም ይህንን ነገር ከደረሰበት ርህራሄ አልባ ሰው እንደሚሆን ሁሉም ያውቃል። ወደ ጉዳዩ የሚያደርሰው ሚስጥር ያለው በቤሊንና በዛሃራ የተያዘው ነው። ቢሆንም ግን ያለማንም አስገዳጅነት የሚስጥሩ ተሸካሚ ሆኖ መኖርን ወደዱ ይመስላል። ዛራ እንደሆነች የጄሪን ሚስጥር እንደያዘች ከቤቱ እስክትወጣ ታግሳለች። ምናልባትም የሚስጥሩን ጉዳይ በሌላ በኩል ብንጠብቅ የሚሻል ይመስላል። አንዳንድ ጊዜ የዛራና የቤሊን መግባባትና መዋደድ አምነንን እየጎዳ ያለ መስሎ ታይቶኝ ያውቃል። ቀጣዩ ክፍል በጣም አጓጊ ነገሮች የበዙበት ነው። እስኪ አስቡት፣ የማሪያ መሄድ ለባሩክ አስደንጋጭ ነገር ነው። ለሁለት ያወጡትን የመድኃኒቱን ታሪክ ታውቁ የለ? ይህ ከሆነ በአምነን ላይ ሁለተኛ የመድኃኒት ጥቃት ይሆናል። ማርያም ልክ እንደ ጄሪ በተንኮል ልታረግዝበት አስባለች። የቀጣዩ ክፍል አንደኛው አጓጊ ጉዳይ የጄሪ እርግዝና የማን ይሆናል? ጄሪስ ደፍራ የአምነን ነው ብላ ወደ ቤት ትመለስ ይሆን? ሁለተኛው ደግሞ የማርያም ሄድና አለመሄድ፣ የባሩክ መምጣትና የሁኔታዎች መቀያየር ሌላኛው ትኩሳት ይሆናል። በዚህ ሐሳብ ላይ ሁሉም ሰው የራሱ ምልከታ እንዳለው አልጠራጠርም። በዚህ ድራማ ላይ የራሴ ምልከታ ማስቀመጥ ፈልጋለሁ። ድራማው እንደ ድራማ ስንመለከት የቤቱ የተከበረና የሚወደድ ልጅ የቤተሰቡን ድርጅት መሪ ሆኖ አምነን ያለው ካራክተርና ሁኔታዎች ቢስተካከሉ አምነን የመጣው የሄደው እንደፈለገው የሚያደርገው አይነት ሰው ባይሆን በተሰጠው ስምና ቦታውን የሚመጥን ድርጊቶችን ሲያደርግ ብንመለከተው አሪፍ ነው።
የድራማው መቼት ቤት ውስጥ ቢሆንም ሁሌ ተመሳሳይ የሆኑ ቃላትና ድርጊትን ቢተው፣ ለምሳሌ ሲጠራሩ እህቴ፣ እናቴ፣ አያቴ፣ አክስቴ፣ ወንድሜ የመሳሰሉት እንደ ተራ ጭውውት አይነት ድራማ ይሆናል። ድራማውን ሲሪየስ ነው ካሉን መጀመሪያ ላይ ያሉትን አይነት ሴራዎችን ያድርጉ። የፊልሙ ዓለም ወይም ድርሰት ማለት የገሃዱ ዓለም ነጸብራቅ ነው። የሚታይና የሚታመን ነገሮችን ያሳዩን። አያቴ ሲማ የቤቱ ባለቤት እስከሆነች ድረስ የተለየ ክብር ይሰጣት፣ በተለይ ከሮኪ ጋር ባላት ግንኙነት። በባሩክ ላይ እንደ አንድ ኮሜንተር ኮሜንት ካልኩኝ በጣም ብዙ ነገሮችን አነሳለሁ። በቀለኛ ሰው እንደዛ አይደለም። የሚያደርገው ነገር ቢታወቅብኝ ምን ይደርስብኛል በማለት ኃላፊነት ይወስዳል። የተጋነነ የትወና ስልት ነው ያለው። ያንን ደግሞ ማስተካከል ያለበት ዋነኛው ሰው ዳይሬክተሩ ነው። አስሬ ወደ ኪችን የሚመላለሱት ነገር ሎኬሽን ቀይረናል ለማለት የሚቀየሩ ቦታዎች ድራማውን አይመጥኑም። አንዳንድ ጊዜ አስገዳጅ ነገር ሳይኖር በጣም ጫና የተደረገ የማስመሰሉ ነገር ቢስተካከል። ከዚህ ባሻገር አሁን የተመለሰበት ቦታና አጓጊነቱ ለቀጣይም አይረሳ እላለሁ። እናንተም እስኪ ሐሳባችሁንና የቀጣይ ክፍል ግምታችሁን በኮሜንት መስጫ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ የሰብስክራይብ ምልክቱን መንካታችሁን እንዳትረሱ። እስከ ቀጣይ ክፍል መልካም ጊዜ። ባልነበርኩበት ጊዜያቶች የተፈጠሩትን ነገር እስኪ ንገሪኝ። ምንም አዲስ የተፈጠረ ነገር የለም። በቃ ቀላሉን ያርግላት። በጣም ቀላል ልትሰኝ ትችላለች። አልተገለጸልሽም ማለት ነው? አዎ የኔ ልጅ አምን ልጅ እንደው ስለ ሆስፒታል ቆይታ እስኪ ትንሽ ንገረኝ። አያቴ እውነት ለመናገር ሆስፒታል የነበረው ነገር ይከብዳል፣ ግን ዳኑ ደህና ሆና ተመልሳለች።